አባብዬ በርሶ መጀን መፍትሄ እንዲሰጡኝ ነው የመጣሁት። ከተመረኩ 6 ወር አለፈኝ። የምርቃት ቀን እንኳን ደስ አላችሁ የሚለውን ሙዚቃ ላንቀ እስኪሰነጠቅ ስሞዝቅ ላየኝ ከምርቃቱ አዳራሽ እንደወጣው ቀጥታ ስራ መቀጠር ነው የሚመስለው። የስራ አጧን ላይፍ ልታያት ነው። ስራ ፍለጋ የተነሳ የእግሬ ውሃ ልክ በአንድ በኩል ማጋደል ጀመረ። የማረጋቸው ካልሲዎች እንዳለ ተረከዛቸው ላይ ተበልተው አለቁ። ያኔ ነበር ስንመረቅ ለምን ጥቁር ጋውን እንዳለበሱን የገባኝ። ስራ ስለማታገኙ ካሁኑ እርማችሁን አውጡ ማለታቸው ነበር። የሚገርም ፐርስፔክቲቭ አለ። እንድታዝን ነው ጥቁር ያለበሱ። ቀን እንደለመድኩት ስራ ፍለጋ አንድ ቢሮ ሄጄ ቁጭ ብያለሁ። ሰውየው ከገባው ጀምሮ እኔ ማውራት ትቶ ተሽከርካሪ ወንበሩ ላይ ሆኖ በኃይል እየሳቀ ስልክ ያወራል። ስራ ፍለጋ ከመኳተን የተነሳ ሰውነቴ በመክሳቱ ምናልባት አላየኝ ይሆን እንዴ ስል ጠረጠርኩ። ድንገት በሩ ተከፈተና የሆነ ቲቪ ቻናል ላይ ፕሮግራም ከምታቀርበው ልጅ የማይተናነስ ዳሌ ያላት ልጅ ወደ ውስጥ ገባች። ሰውየው ቆይ አንዴ እደውላለሁ ብሎ ስልኩን ዘጋውና ከተቀመጠበት ተነስቶ እንኳን ደህና መጣሽ ብሎ ሞቅ ያለ አቀባበል አደረገላት። ሁኔታውን ላየ የሆነ የሀገር መሪ እንጂ አንድ ግለሰብ የሚቀበል አይመስልም። ጉንጭ ለጉንጭ ተሳሳሙና ቁጭ አለች። ሰውየው ፈገግ ብሎ መድሎና መገለ በቃ ለፎርማሊቲ ያህል ዝም ብለሽ ሲቪሽን አስገቢና ስራውን መጀመር ትችላለሽ አላት ሙልቅቅ ባለ ድምጽ። ግን እኮ ምንም ይሰራ ልምድ የለኝም ስራውን ባልችለውስ አለችው። ማንም ከእናቱ ወር ችሎ ይወጣ የለም ቀስ እያልሽ ትለምጃለሽ አይዞሽ አላት። እሺ ተሾመ አለችው ፈገግ ብላ። አንቺ ደግሞ ስንት ጊዜ ነው በሙሉ ስም ያትጥሪኝ ብዬ ብሎ ተቆጣ። ወይ ተሽዬ ለምዶብኝ እኮ ነው ይቅርታ አለችው። ብዙ ነገር አወሩና መጨረሻ ላይ ተነስታ ጨብጣው ስትሄድ መቀመጫዋን እያየ እንዴት ያለ ቆንጆ ሲቪ ነው ባክሽ አላት። ቴንኪው ብላ የተገላበጠች ከቢሮ ወጣች። አሁን ራት ይገባበዙና በቃ ሰውየው ወደ እኔ ዞረና እሺ ዮብ የትምህርት ማስረጃን አይቼዋለሁ የማዕረግ ተመራቂ ነህ ደስ ይላል በጣም አለኝ። እንደዚህ ካለኝማ ሊቀጥረኝ ነው በቃ በመጨረሻም ተሳካልኝ ስራ አገኘው ብዬ ደስ አለኝና አመሰግናለሁ አልኩት ወዲያው። ነገር ግን ስራው የ6 ዓመት ልምድ ስለሚጠይቅ ልንቀጥር አንችልም አዝናለሁ በጣም አለኝ። ከቅጽበት ደስታዬ ላይ ውሃ ቸለሰበት። እንደ ልጅቷ የማሳየው ቆንጆ ሲቪ የለኝ ምን ላድርግ? ዶክመንቴን ተቀበልኩና ያዘንኩ ከቢሮ ወጣው። ገብቷል። የሷ ምን መሰለ ሲቪዋ 6 ዓመት የዳበረ ዳሌ ነው። አንተ 6 ዓመት የዳበረ ወረቀት ነው ይዘህለት የሄድከው። ምንም ፌር ያልሆነ ነገር ነው።